የ2018 ዓመተ ምህረት ኢንትራንስ ኤግዛም ፈተና መቼ ነው የሚሰጠው? ምርጫ ስላለ ከምርጫ በፊት ነው ወይስ ከምርጫ በኋላ እያላችሁ በተደጋጋሚ በዩቲዩብም በቴሌግራም ቻናላችን ላይም ስትጠይቁ ነበር። ዛሬ ትክክለኛ እና የተረጋገጠውን መረጃ ይዘንላችሁ መተናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። ለስዳቤ እንደሚታወቀው የ12ኛ ክፍል መልቀቂያ ፈተና ለአንድ ተማሪ የትምህርት ህይወት እጅግ በጣም ወሳኝ የሆነ ምዕራፍ ነው። የከፍተኛ ትምህርት ተቋማት ህይወትን የሚወስንና ለአመታት የተለፋበትን ውጤት የሚያሳይ እና የሚወስን ፈተና ነው። በዚህ ምክንያት የተፈታኞች ስነልቦና ዝግጅት በጣም አስፈላጊ ነው። ፈተናው መቼ እንደሚሰጥ በግልጽ ማወቅ ደግሞ ለዚህ ዝግጅት ትልቅ አስተዋጽኦ ያደርጋል። ከዚህ በመነሳትም እናንተም በተደጋጋሚ በቴሌግራምም በዩቲዩብ የ2018 ዓ.ም ኢንትራንስ ኤግዛም ፈተና መቼ ነው የሚሰጠው፣ ከምርጫ በፊት ነው ወይስ ከምርጫ በኋላ እያላችሁ ስጠይቁ ነበር። እንግዲህ የ2018 ዓ.ም ኢንትራንስ በትምህርት ሚኒስቴር የ2018 ዓ.ም አካዳሚክ ካላንደር ይፋ ካደረገው አካዳሚክ ካላንደር በመነሳት የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና መቼ እንደሚሰጥ በትምህርት ሚኒስቴር ካላንደር ይፋ ተደርጓል። እንግዲህ ፈተናውም ከዚህ በፊት እንዳልኳችሁ ፈተናው የሚሰጠው በካላንደሩ መሰረት ከሰኔ 22 እስከ ሐምሌ 10 2018 ዓ.ም ድረስ ነው ተብሏል። እንግዲህ ይህንን ካላንደር ብዙ የተለያዩ ዩኒቨርሲቲዎች በትምህርት ሚኒስቴር ካላንደር መሰረት ካላንደራቸውን ይፋ ሲያደርጉ እንግዲህ ኢንትራንስ የሚሰጥበትን ቀናት አብረው ይፋ አድርገዋል። ልክ እንደ ትምህርት ሚኒስቴር እስካሁን ምንም የተቀየረ ነገር የለም። በምርጫው ምክንያትም ቢሆን እስካሁን ምንም የተቀየረ ነገር የለም። ነገር ግን እንግዲህ ትምህርት ሚኒስቴር ካላንደሩን ቤዝድ አድርጎ ያከናውናል ብለን እንጠብቃለን። ነገር ግን በተለያዩ ምክንያቶች እንግዲህ አካዳሚክ ካላንደሩ የሚሰጥ ከሆነ ራሱ ትምህርት ሚኒስቴር ኢንትራንስ ኤግዛምን በተመለከተ መረጃ ቀድሞ ያወጣል። ያነ መረጃ ይፋ ሲደረግ ልክ እኛም ከዚህ በፊት እንደምናደርገው እንደተለመደው በቴሌግራም በዩቲዩብ ቻናላችንም መረጃውን በፍጥነት ሼር የምናደርጋችሁ ይሆናል። ነገር ግን እናንተ ይህን የጊዜ ሰሌዳ በማወቅ በደንብ መዘጋጀትና ማጥናት ይጠበቅባችኋል ማለት ነው። አሁን የቀራችሁ ጊዜ በአንጻራዊ እስካሁን ዝግጅት ጀምራችኋል ብለን እናስባለን። ነገር ግን ምንም ያልጀመረ ተማሪ እንኳን ቢሆን አሁን የቀራችሁ ጊዜ በአንጻራዊነት በቂ ስለሆነ ከአሁኑ ጀምራችሁ ይህንን የጊዜ ሰሌዳ ወይም አካዳሚክ ካላንደር በደንብ በመጠቀም መዘጋጀት ትችላላችሁ ማለት ነው። ትኩረታችሁ ሙሉ በሙሉ በንባባችሁ ላይ ብቻ እንድታደርጉ አደራ እንላለን። እንግዲህ የተለያዩ ማህበራዊ ሚዲያዎችን ለጥቅም ብቻ በመጠቀም ከሐሰተኛ መረጃዎችና ከሚያዘናጉ ነገሮች ራሳችሁ እንድትጠብቁ ሪከመንድ እናደርጋለን። ከጓደኞቻችሁ ጋር በጋራ በመወያየት ጥያቄዎችን በመስራት እርስ በርስ በመረዳዳት መምህራኖቻችሁን ያልገባችሁን ጥያቄ በመጠየቅ እኛንም እንግዲህ መጠየቅ የምትፈልጉትን ነገር ኮሜንት ሴክሽን ላይ በማስቀመጥ መጠየቅ ትችላላችሁ። እንደዚህ በማድረግ እንግዲህ በቀራችሁ ጊዜ ውስጥ ለኢንትራንስ ኤግዛም በቂ የሆነ ዝግጅት እንድትዘጋጁ ሪከመንድ እናደርጋችኋለን። እንግዲህ ከዚህ በፊት ኢንትራንስ ኤግዛምን በተመለከተ የ2018 ዓ.ም ኢንትራንስ ኤግዛም ኮንተንትስ ኤንድ ኤግዛም ዴትስ ዝርዝር መረጃን በዚህ ቪዲዮ ሰርተንላችሁ ነበር። እሱን ለማወቅ ደግሞ ገብታችሁ ቪዲዮውን ኢንዲቴል መረጃውን ለማግኘት ገብታችሁ ቪዲዮውን ብታዩት ሪከመንድ እናደርጋችኋለን። እንግዲህ ይህንን በማወቅ ትምህርት ሚኒስቴር ይፋዊ ኢንትራንስ ኤግዛም በተመለከተ ይፋዊ መረጃ እስኪያጋራ ድረስ በዚህ ካላንደር መሰረት ለኢንትራንስ ኤግዛም በቂ የሆነ ዝግጅት እንድትዘጋጁ ሪከመንድ እናደርጋለን። አይሆፕ በደንብ ጠቃሚ መረጃ ነው ብዬ አስባለሁ። ጥያቄዎቻቸውንም እንደመለሱ እገምታለሁ። ያልተመለሰልንም ወይም ያልገባ መጠየቅ የምንፈልገው ጥያቄ ያለ የምትሉ ከሆነ ኮሜንት ሴክሽን ላይ አስቀምጡልን። በዚሁ አጋጣሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ